ስለ ልጅ ነው የምታወሩት። አመጣ ስለወለደችው ልጅ ተጨንቃ ስለወለደችው ልጅ 9 ወር ሙሉ ያለ አባት ያለ እንክብካቤ ስለወለደችው ልጅ ነው የምታወሩት። ይህ ልጅ እንዴት ነው ከናቱ እቅፍ ማይበላ ማይጠጣ ልጅ ለመለየት የምታስቡት? አቤል፣ ብሩክ፣ አብርሃም፣ ኤርሜላ አንድ ያላት ተስፋ አንድ ያላት ህይወት ልጇ ነው። በዚህ ሰዓት አንድ ያላት መጽናኛ አንድ ያለኝ ጎን የምትለው ልጇን ነው። ስለዚህ በስስ ጎኗ በልጇ አትምጡ። በዚህ የመጣችሁ ሰባብረን እናስቀምጣታለን፣ ዳግም እንዳትነሳ አድርገን እንሰብራታለን ነው የመጨረሻ ተስፋችሁ። ሞክሩት። እውነትም እናንተ ጀግና ከሆናችሁ ከሩታ እጅ ልጁን ለመውሰድ ሞክሩና ይዛኔ እንጋደላለን። ይህ ልጅ እኮ በስነ ስርዓት እንኳን መብላት አይችልም። ወይስ እኔ ሳላውቅ አብርሃም ደረት ላይ ጡት አለ ነው? ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ ወደ እናንተ መጥቻለሁ በድጋሚ ማለት ነው። ዛሬ ላይ ግን ስመጣ በጣም አንዳንድ ነገሮች እያየሁኝ በጣም አስከፍተው ነው። በዚህ ልክ ሴት ልጅ ላይ መጫወት፣ ሴት ልጅ ላይ ይህን ያክል ማድረግ በጣም ይደብራል። የወረደ ተግባር ነው ማለት ነው እንዳለ ማለት ነው። በዚህ ልክ ሩታ ለምን እንደምታስጨንቋት ምን አድርጋችሁ ምን በድላችሁ ይሆን አላውቅም። የራሷ መንከራተት የራሷ ስቃይ ሳይበቃ ገና በስሱ መጥባት የጀመረ ልጅ፣ አፍ ያልከፈተ ልጅ፣ መብላት ማይችል ልጅ ጭራሽ በልጇ ደግሞ መምጣት ጀምራችኋል። እንዴት ስታስቡት ነው? አምጣ የወለደችውን ልጅ ገና ከአራስ ቤት ያልወጣ ልጅ እኔ ጋር ነው እሷ ጋር ነው እያላችሁ ለማውራት ድፍረት ሁላ ያገኛችሁት። አይደብራችሁም እንዴ እናንተ? በጣም እኮ በጣም በቃ ለማሰብ ሁላ የሰው ልጅ እንዴት ያስባል? ገና ከአራስ ቤት ያልወጣ ልጅ። እሺ አብርሃም ጋር ሆነ አብርሃም እንዴት ያኖረዋል? እንዴት አድርገህ ልታኖረው ነው? እንዴት አድርገህ ልትመግበው ነው? ገብቷል? ሩታ ልጁን ሰጠች፣ ምን አድርገህ ልታሳድገው ነው? ገና የእናት ጡት ወተት እየጠባ ያለ ልጅ እሺ አንተ ጋር ሆነ በምን ልታደርገው ነው? ትንሽ የጠነከረ ልጅ እኮ ነው እኔ ጋር ነው የሚኖረው መናገር የጀመረ ዳዴ ማለት የጀመረ ልጅ። እናንተ እኮ አሁን ስለ ልጅ ማውራት የለብም። ከናቱ የሚለይበት ሰዓት አይደለም ጭራሽ ማለት ነው። ድፍረት ሊኖር አይገባም ስለ ልጅ እያነሳ ማለት ነው። ገና ቁስሏ ያልደረቀ ገና ከአራስ ቤት ያልወጣች ምን አይነት ጭንቅላት ቢኖር ነው? እሺ እሷ እሺ ብትል አንተ ትለያለህ? ከልጁ ከናቱ ትለየዋለህ? ሩታ ውሰደው ብትል እንኳን አንተ ጨክኑ ከናቱ እቅፍ አስወጥተ የመውሰድ ሞራን አለ አብርሃም? እኔ ስለ አቡሽ አላወራም። ለምን ብትል እሱ ማሰብ አይችልም። አንተ ማን ስለሆንክ ነው የሩታ ልጅ አንስተህ ለአብርሃም ሰጠው? ምን ያርገው? ወይስ እኔ ሳላውቅ አብርሃም ደረት ላይ ጡት አለ ነው? ይሄ ልጅ እኮ በስነ ስርዓት እንኳን መብላት አይችልም፣ መናገር አይችልም። ገብቷል? ልጁ ብትሰጠውላ ተንከባክቦ የማሳደግ አቅም ላይ አይደለም። እናንተ ግን ቀን በቀን ማሰብ እየተሳናችሁ ነው። ቀን በቀን ማለት ነው። የሰው ልጅ እኮ እያገናዘበ እድሜው በሄደው ቁጥር ነገሮችን በብዛት በኩል እያየን ነው። እንዴ እናንተ ግን አረ በስማ እናንተ ላወራችሁት እኔ እንደሰማሁት ቀፈፈኝ። የምሬ ነው፣ በጣም ነው የቀፈፈኝ። በተለይ ኤርሜላ እሷ ውጪ ከሄደች ልጁን ለአብርሃም ታስቀምጥለትና ትሂድ። ምን አገባሽ? እንዴ አምጣ የወለደችው 9 ወር ሙሉ ባል አጠገቧ ሳይኖር ያ ሁሉ ስድብ ያ ሁሉ መከራ ደርሶ ያሳለፈችውን ልጅ ዛሬ ላይ እግዚአብሔር ይመስገን በልልታ ልጇን ስታቀፍ ተናደርሽ፣ ተቆጣሽ፣ ደበረሽ? የምሬን እኮ ነው። በጣም አንዳንዴ የምናናገረው ነገር እንኳን ልጅቷ የሩታ ልጅ ከቅፏ መለየት ይቅርና ላሰብሽው ሐሳብ ራሱ ስንት እመም እንዳለው ማለት ነው ብታቂ። ወይ ሴት አይደለሽም አንቺ ልጅ? አይ የምሬን እኮ ነው። ሴት አይደለሽ? የሴት ልጅ እመም የሴት ልጅ ስቃይ አይገባሽም እንዴ? አንቺ እኮ ነገ ትወልጃለሽ። ነገም አንቺ የሩታ ዕጣ ፋንታ አንቺ ላይ ይመጣል። እንዲህ ነው 9 ወር ሙሉ አምጣ ያለ ባሏ
ተሰድባ የወለደችውን ልጅ ገና መናገር ያልጀመረ መብላት ያልጀመረ የእናቱ ጡት እየጠባ ያለጻል ልጅ እንዴት ነው ለአብርሃም ቢሰጠው ለሩታ እያላችሁ የምታወሩት? ማሰብ አትችሉም? ኧረ እግዚአብሔርን ይደብራል። አቤልም በዚህ ልክ አትውረድ። በዚህ ልክ የወረደ ተግባር አትስራ። በቃ በጣም የወረደ ማለት ነው። እሺ አንተ አቡሽ ልጁ ሰጣ፣ አንተ አብርሃም ጋር ሄደ ልጁ ምን ልታረጉ ነው? ምን ልታረጉት ነው ልጁን? እኔ እኮ አልገባኝም። የሆነ የ6 ዓመት የ7 ዓመት ህፃን ልጅ ቢሆን እሺ ተከራክረን ለፍርድ ቤት ሄደ ልጁ የኔ ይገባኛል ደሜ ነው ብትል እሺ። ይሄ ግን ኧረ እኔ ለምንናገረው አፍራለሁ። ገና 2 ወር 3 ወር ያልሞላው ህፃን ልጅ እሺ አንተ ጋር መጣ ምን ልታረገው ነው? ምን ልታረገው ነው? የምሩታ ሰጠች እሺ አንተ ልጁን ምን ልታረገው ነው? አቤል አቤል እረፍ፣ ግን እረፍ። የምር የምታደርገውን ነገር እረፍ። እያሰብኩኝ ሩታ ብትጠላትም ይናክል የ2 ወር ህፃን ልጅ ከቅፏ ስር ለማውጣት ይናክል ትሄዳለህ እንዴ? አብርሃም ማይጨክነው በልጁ ነው። አብርሃም በደካማ ጎኑ ነው የመጣችበት። እሷ ደካማ ጎኗ ልጁ አይደል እንዴ? አንድ አለኝ ብላ የምታስበው መጽናኛዬ ብላ የምታስበው እኮ ልጇን ነው። ገብቷል ወይስ በግድ ሰው እንዲናገር ትጠብቃለህ? አቤል የልጁ አባት እኮ አንተ ነው የምትመስለው። የልጁ አባት ሁላ ይህንን ነገር ስለሚያውቅ በስነ ስርዓት አልተናገረም። አንተ ምንድነው? ቆይ ንገረኝ እስኪ። በዚህ ልክ ሚዲያ ላይ ወጥተህ ስለ ሩታና ስለ አብርሽ ልጅ ተቆርቋሪ ነኝ ብለህ ልጁ ለአብርሽ ነው የሚገባው ብለህ የማውራት ድፍረት የሰጠ ማን ነው? አቤል ቆይ ማን ነው? እዲ በጣም የወረደ ተግባር ነው እየሰራ ያለው። በጣም ማለት ነው። ነገ አንተ ላይ ማለት ነው ሰው የዘራውን ነው የሚያጭደው። አቤል ተጠንቀቅ። ዛሬ እድሉን አግኝተ ነገሮችን ለማበላሸት ነገሮችን እንደፈለክ ለማድረግ እድሉን አግኝተ ሊሆን ይችላል። ገብቷል። ግን ደግሞ ነገም የዘራውን ነው የምታጭደው። ዛሬ ላይ መስል ይችላል። ዛሬ ላይ እሺ የምሬን ነው። የሴት ልጅ ህይወት ላይ እንደዚህ መጫወት በጣም የወረደ ተግባር ነው። አቤልም ኤርሜላም ብሩክም እስከዛሬ በቃ የምትፈልጉት መለያየታቸው ነበር። ሁለቱን ለማለያየት ነበር። ያልቆፈራችሁት ጉድጓድ የለም፣ ያልሆናችሁት ነገር የለም። ተሳካላችሁ በስተመጨረሻ። ገብቷል። ግን ደግሞ ይህም አላረካችሁም። የናንተ ትቢት የናንተ መደነዝ ይህም አልበቃ። ጭራሽ የ2 ወር እቅፍ ከናቱ ለመለየት መጣችሁ። የ2 ወር ህፃን ልጅ ማለት ነው። አይኑን በስነ ስርዓት እንኳን ማየት ያልቻለ መናገር ማይችል ገና ለገና ማይታሰብ እግዚአብሔርን እንዴት ሰው እንዴት ያስባል? የ2 ወር ህፃን ልጅ ከናቱ መለያየት እንዴት ያስባል የሰው ልጅ? እንዴ ምን ነክቷችኋል? የምታደርጉን ነገር ረፉ። እንዴ ገደል ከከተታችሁት በኋላ ልጁ አሁንም አይበቃችሁም? አቤል ብሩክ ገደል ከተታችሁ ልጁን ያማል በቃ ብሏችሁ። እሺ ከሩታ ህይወት ለምን አትወጡም? እሺ አልነካቻችሁ፣ አልደረሰችባችሁ። በቃ ከራሱ ህይወት ከሩታ ህይወት ለምን አትወጡ? በዚህ ልክ የሩታን ህይወት ለማበላሸት የሩታን ህይወት እንዴ በቃ ውጡ። በቃ እንዴ ከሩታ ህይወት ውጡ። በቃ አብርሃም እንደፈለገ አድርጉት። ማሰብ ካልቻለ ለራሱ መሆን ካልቻለ ማንም እየመጣ ሐሳቡን መቀያየር እንደፈለገ እሱን የሚያሽከረክረው ከሆነ መብቱ ነው። ግን ደግሞ ያልደረሰችባችሁ እናንተን ምንም ያላደረገቻችሁ ሩታን ተዋት። በቃ በዚህ ልክም አትጉዷት። ዳግም እንዳትነሳ አድርጋችሁ ዳግም ህይወቷን በቃ ሜዳ ላይ ወድቃ እንድትቀር አታረጓት። በቃ ሰባበራችኋት። ደጋሚ ተነሳች። ጥንካሬ ኖሯት ብርታት ኖሯት ላለመውደቅ ብዙ ነገር ሞክራ ድጋሚ ስትነሳ በማትችለው በደካማ ጎኗ ጭራሽ ሰው በማያስበው በልጇ ደግሞ መምጣት ጀመራችሁ። ያ ሁሉ ነገር አድርጋችሁ አልሳካ ሲላችሁ አሉን ሲላችሁ
በደካማ ጎኗ በልጇ ሁለቴ እንኳን አታስብም። በልጇ ድርድር አታውቅም። እናንተ እንዳወራችሁት አይደለም። አንተ እዚህ ጋር መተህ እንዳወራው አይደለም። ድፍረቱን ላይ የለም። ሄደህ ሩታ ጋር ስለ ልጅ የማውራት ሞራንም ድፍረትም የለም። ማንም አባቱም ሊሆን ይችላል ሩታ ጋር ሄዶ የማውራት ድፍረት የለውም በዚህ ሰዓት በሕግ ራሱ ማለት ነው። ገና እዚህ ጋር የ2 ወር የ3 ወር ሕፃን ልጅ ማንም እኮ አይጠይቅም ሲጀመር ማንም እንዲህ ቢሰጠው ለአብርሃም ምንም እኮ አታረገውም። ልጁን አታበላው፣ አታጠጣው። የእናቱን ወተት በሚፈልግበት ሰዓት በዚህ ሰዓት ነው አብርሃም ልጅ ብለህ እየጠየቀ ያለው ልጄን ብለህ እየጠየቀ ያለው። በዚህ ልክ ሰውን ሰባብሩ፣ በዚህ ልክ ሰው ልጅ እሊና ላይ ተረማምዶ የመሄድ ድፍረት ከኔ ያመጣችሁት አንተ አቤል የምትባል እንዴ? እረፍ በቃ ተከበር እንዴ። ጓደኛዬ ነው ወንድሜ ነው ካልክ ነገሮችን በማስተካከል ጥሩ ነገር ለሱ የሚበጀውን ነገር አድርግ። ካልቻልክ ደግሞ ይህን አክል የዘቀጠ አይምሮ እንዳለክ ነው ያላቅም ነበር እስከ ዛሬ ድረስ ማለት ነው እንዴ። ብሩክም ብትሆን በዚህ ልክ አብርሽን እንወደዋለን እያላችሁ ለአብርሽ እናስብለታለን እያላችሁ ግን ደግሞ አብርሽ ቁልቁለት መቃብር የሚከተውን ነገር እያደረጋችሁ በጣም ያስጠላል። እንደፈለግኩ አንተ ከኤርሜላ ጋር እንደፈለክ መሆን ትችላለህ። በቃ መብት እኮ ነው። የሰው ልጅ ካልፈለገ መብት ነው። ገብቷል። የምትወደን የምታስብልን ሴት ካጣክ ሌላ ገብቷል። አንተም እንደ ሌሎቹ በብር የተገዛ ነው መሰለኝ ኤርሜላን። በዚህ ልክ ከኤርሜላ ጋር የሚያደርግ ነገር ምን አስነክታ ይሁን ምን አስቀምሳ ይሁን እኔ አላቅም። ከኤርሜላ ጋር በዚህ ልክ የምትላላጠው በዚህ ልክ የወረደ ስራ የወረደ ተግባር የምታደርገው ማለት ነው አብርሃም። አንዲ ቆፍጠና አትልም እንዴ አንተ? በጣም እኮ የሚያስጠላ ስራ ነው እየሰራ ያለው አብርሃም። በጣም የወረደ ተግባር ማለት ነው። ሲጀምር አቡሽ ስነ ስርዓትን ያስወቅ። አንተ ወንድምም እንደ ወንድም ካሰብክ ለሩታ እንደ ወንድም የምትጨነቅ ነበር ይመስለኝ። ግን አሁን ላይ አንተ ራሱ የወረደ ንግግር አትናገር። በጣም የወረደ ንግግር ማለት ነው። አንተ ማን ስለሆንክ ነው ልጁን እሰጣለሁ ማለት የምትችለው ለአብርሃም? ማን ምንድነው? ወይስ ከዛ በፊት እንደተናገራችሁት ሹካ ማንኪያ ተከፋፈሉ እንዳልከው ልጁም እንደዛ ልታረግ ነው? ጉዝ መሰለ እንዴ? ወይስ አንተ ይስጨመር ማለት ነው? የሁለታችሁ ጥንስስ ነው። መጀመሪያም የዚህ ትዳር መፍረስ የሁለታችሁ ሴራ ነው። አብርሃምን በዚህ ልክ ልጄ አትበል። ልጁ ቢሰጥ እዚህ ጋር ምንም አታደርገውም። አታበለው፣ አታጠጣው። ሲጀመር እረፉ፣ በቃ ሁላችሁም እረፉ። ማናችሁም እየመጣችሁ የሰውን የህይወት ለማበላሸት አትሞክሩ። በጣም ተናድጄ ነው እዚህ ጋር የመጣሁት። እኔ አቤልም ደውዬለታለሁ፣ ስልኩ አይሰራም በተደጋጋሚ ማለት ነው። እንዴ ሂድ እስኪ ምን እንደምትልህ ታያለህ። እውነትም አንተ ሞራን ካለ ሄደህ ሩታ ጋር ስለ ልጅ አውራ፣ ድፍረት አቅም ካለ ማለት ነው። በቃ እኮ አይደለም ስለ ልጅ ነው የምታወሩት። አመጣ ስለወለደችው ልጅ ተጨንቃ ስለወለደችው ልጅ 9 ወር ሙሉ ያለ አባት ያለ እንክብካቤ ስለወለደችው ልጅ ነው የምታወሩት። ይህ ልጅ እንዴት ነው ከናቱ እቅፍ ማይበላ ማይጠጣ ልጅ ለመለየት የምታስቡት? አቤል፣ ብሩክ፣ አብርሃም፣ ኤርሜላ አረ እፈሩ፣ በጣም እፈሩ። እንዴ ምን አርጊ ነው የምትብላት? ነፍሷን እኮ አወጣችኋት፣ ነፍሷን ማለት ነው። አንድ ያላት ተስፋ አንድ ያላት ህይወት ልጇ ነው። በዚህ ሰዓት አንድ ያላት መጽናኛ አንድ ያለኝ ጎን የምትለው ልጇን ነው። ስለዚህ በስስ ጎኗ በልጇ አትምጡ። በዚህ የመጣችሁ ሰባብረን እናስቀምጣታለን፣ ዳግም እንዳትነሳ አድርገን እንሰብራታለን ነው የመጨረሻ ተስፋችሁ። ይኸውላችሁ እናንተ ልትረባረቡ ትችላላችሁ፣ ግን ደግሞ ከሩታ አጠገብ በጣም ብዙ ሰው አለ። ግዴታ ማውራት አይጠበቅብንም፣ ግዴታ ለእናንተ ማስረዳት አይጠበቅብንም። ከሩታ ጋር ማን እንዳለ ሞክሩት።
እውነትም እናንተ ጀግና ከሆናችሁ ከሩታ እጅ ልጁን ለመውሰድ ሞክሩና ይዛኔ እንጋደላለን ሁላችሁ ማለት ነው። በቃ ማንም የሌላት መስሏችሁ ነው። ማንም እዚህ ጋር ምንም ማያደርግላት መስሏችሁ ነው። ሩታ ከልጇ ለዩዋትና እውነቴን ነው እንጋደላለን። ማንናችሁ ማንላቀቅ እንዴ! ቤተሰብ በጣም አበዙት። እዚህ ጋር ሁሉም ዝም ሲል መናገር ማይችል ይመስላችሁ። በዚህ ልክ ወተን ሚዲያ ላይ አፍ አንከፋፈት፣ ስነ ስርዓት ይኖራችሁ ሲጀምር ማለት ነው። ቤተሰብ እኔ አሁንም አቤል ጋር ነው ስልክ አላነሳ ብሎኛል። ቀጥታ ቤቱ ነው የሚሄደው። ምን እንዳሰበ ይነግረኛል።